እዚህ በመጀመሪያ በቤቴ ውስጥ የመጀመሪያ ሻሃዳ እናስብበታለን። እሺ አሽሀዱ ጥያቄ ያለኝ ይሩ ጥያቄ ነው ያለ ጥያቄ ማለት ጥያቄ ጠይቄ ነው መስለም ፈልገው ጭንቅላቴ ላይ የሚመጣብኝ ጥያቄዎች አሉና ጠይቅ፣ ችግር የለውም አብሽር፣ ጠይቅ ማለት በእስልምና ያው አራት ሚስት አንድ ወንድ አራት ሚስት ማግባት ይቻላል ይባላል። እሺ እና የዚህ ማብራሪያ ብቻ ነው ፈልገው። በእስልምና አንድ ሰው አራት ሚስት ማግባት ይችላል? አዎ ይችላል፣ አላህ የፈቀደው ነው። ምክንያቱም ምንድነው በቃ አራት ሚስት ስለፈቀደ ማለት ነው። በመጀመሪያ ያው ምክንያታዊ ነው ከተባለ ለምን ለሴትስ አልተፈቀደም ነው ጥያቄው፣ ወይስ ለምን ተፈቀደ ነው? እቺን እናጥራ አንድ ጊዜ። ለሴትም ነው አሁን ለምሳሌ ለወንድ ተፈቅዶ ለሴት የማይፈቀድበት ምክንያት? አዎ በእስልምና ብዙ ለወንድ ተፈቅዶ ለሴት ያልተፈቀዱ ነገሮች አሉ። ለወንድ ተፈቅዶ ለሴት ያልተፈቀዱ፣ ለሴት ተፈቅዶ ለወንድ ያልተፈቀዱ ብዙ ነገሮች አሉ። ለምሳሌ ወርቅ መልበስ ለወንድ ልጅ ሐራም ነው፣ አይቻልም። ለሴት ልጅ ግን ይቻላል። ተግባባን? በተመሳሳይ ብዙ እንደዚህ አይነት ነገሮች አሉ። አሁን በዚህ በጋብቻ ዙሪያ ላይ ስትመጣ ጋብቻ አንድ ሰው ለምሳሌ ወንድ ልጅ ሰርቶ የማብላት አቅም አለው። ዞሮ የቀን ስራም ሰርቶ ቢሆን የማስተዳደር አቅሙ አለ። ተግባባን? ሴት ልጅ ግን አራት ወንድን የማስተዳደር አቅሙ የላትም። በመጀመሪያ ደረጃ ማለት ነው አራት ወንድን የማስተዳደር አቅሙ የላትም። ዞራ ማለትም ተሸክማ ሰርታ ምናምን ይሄን ምክንያቱም አንደኛ ወሊድ ይመጣል። ስትወልድ አራት ወንዶች የእሷን እጅ ነው የሚጠብቁት። ምክንያቱም አላህ ቁርአን ላይ አርሪጃሉ ቀዋሙና ዐለ ኒሳ ወንዶች በሴቶች ላይ የበላይ አስተዳዳሪዎች ናቸው። ቢማ ፈደለ አላህ በሰጣቸውና ከፍ ባረጋቸው ወቢማ አንፈቁ በብርም ማለት ነው። ተግባባን? እነሱ በሚሰጡት ነገር። ስለዚህ ሴቶች በቤታቸው ቁጭ ብለው ወንዶች የሚያመጡላቸውን እነሱ 1 ትሪሊየን ብር ቢኖራቸው እንኳን ሴቶች የነሱ ትሪሊየን ብር አይነካም። ወንድ ግን የማስተዳደር ግዴታ አለበት። ስለዚህ አራቱም ሴቶችን ለማስተዳደር አቅሙ አለው ነው። ሴት ግን እንደዚህ አይነት አቅሙ የላትም ነው። አቅሙ ስለገብቷል አይደለ? ለምሳሌ ወሊድ ሲመጣ እሷ ትተኛለች፣ አራት ወንድ ምን ልታደርጋቸው ነው? እንዴት ነው የሚሆነው ነገሩ? የማይሆን ነገር። ተግባባን? ስለዚህ ወንድ ልጅ ሄዶ ቁጭ ብሎ የቤት ውስጥ ስራ እየከተፈ እየሰራ ሴት ልጅ ወጣይ ነው መሰራ ከሆነ ተፈጥሯችን ራሱ አያስኬድም። በወር 3 ጊዜ ማነው በወር 1 ጊዜ ሴት ልጅ ያው የወር አበባ የሚባል ነገር አለ። ይሄ ነገር ታስተናግዳለች። ይሄንን በምታስተናግድበት ሰዓት ህመም አለ፣ መሰቃየት አለ። ለዛ ነው ሴት ልጅ እቤት ውስጥ ትሁን ብሎ አላህ የሴትን ጉዳይ በአጠቃላይ ከቤት ጋር በተያያዘ ነገር ነው ያስቀመጠው ማለት ነው። ተግባባን? ስለዚህ አራት ሚስት ለወንድ ልጅ የተፈቀደበት ምክንያት አንደኛ የሆነው ሳለ፣ ሁለተኛ ዓለማችን ላይ በቁጥር ብናየውና ብናሰላው የሴቶች ቁጥር ከወንዶች ቁጥር በጣም ይበዛል። ግልጽ ነው አይደለ? ሎጂካሊ ብናየው። ስለዚህ እያንዳንዱ ሴቶች ለአንዳንድ ብናረገው፣ እያንዳንዱ ወንድ ለአንዳንድ ሴት ብቻ ብናረግ ያንተ ብዙ እህቶችና ብዙ ልጆች ትርፍ ባል የሌላቸው ሆኖ ተርፈው እናገኛቸዋለን ማለት ነው። ይሄ ግን የእስልምና ብቸኛ መፍትሄ ነው ማለት ነው። ገብቷል? እስልምና መፍትሄ ስላለው ማለት ነው። በነገራችን ላይ በባይብልም የተከለከለ ነገር አይደለም። 1000 ሚስት ያገባ አለ። ለዳዊት ሚስቶችን እግዚአብሔር ሰጥቷል። እግዚአብሔር ዘዳግም 21:17 ላይ ተመሳሳይ ሁኔታ አስቀምጧል። በጣም ብዙ ነገሮች አሉ። ስለዚህ ይሄን ይመስላል። አቡኪ የምትጨምርለት ነገር ካለ ጨምርለት ኢንሻአላህ። ኦኬ አንድ ፖይንት ላንሳና ድምጽ የሚሰማ ከሆነ ኔትወርክ በጣም ይዞኛል። መሀል ላይ ነው የሰማችሁ፣ ሀሳባችሁ ግን በደንብ ስላገኘሁት ማለት ነው። ኦኬ ድምጽ የሚሰማ ከሆነ በመሰረቱ የእስልምና አንድ ሰው ከአራት ሚስቶችን የማግባቱ ሸሪዓ ወይም ድንጋጌ ብዙ አይነት መንገዶች አሉት። ለምሳሌ የነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ህይወት ራሱ ብንመለከት ራሱን የቻለ ብዙ አይነት መንገዶች አሉት። አንድ ቪዲዮ ልክፈትና አንድ መጽሐፍ ላሳያችሁ። ኔትወርክ አስቸገረኝ፣ እመልሰዋለሁ። ቪዲዮ ተከፍቷል? አልተከፈተም። ኦኬ ኦኬ አሁን ከፍቻለሁ አይደል?
እኔ ጋ አይታይኝም። በቃ ኔትወርክ ነው ማለት ነው። አሁን ጥሩ ነው። ጥሩ ነው። ተከፍቷል። እኔ ጋር ደግሞ ጠፍቶ ነው የሚታየኝ። በቃ ይቀር፣ ችግር የለውም። የመጀመሪያው ሃይማኖታዊ ድንጋጌን መሰረት ያደረገ ነው። ሃይማኖታዊ ድንጋጌ ማለት የሰው ልጆች ሃይማኖታቸውን ለማስፋፋት ይጋባሉ፣ ጋብቻ ይፈጥራሉ እና ያንን ጋብቻ ሲፈጥሩ ከብዙ ሀገር ጋር ለመዛመድ ዋነኛ ሚንሱ ከአንድ በላይ ግዴታ ጋብቻ ማድረግ መቻል ያስፈልጋል። ስለዚህ ከሃይማኖት አንጻር ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ያንን ተግብረውታል። እኛም ልንተገብረው እንችላለን። ዳዋን ከማስፋፋት አንጻር ከብዙ ነገር አንጻር ማለት ነው። ያኛው ከዛ አንጻር ነው። ሁለተኛ ቤተሰባዊ ትስስርን ከሰዎች ጋር የመፍጠር መንገድ ነው። ከሰሃቦች ጋር የመሳሰሉ ነገር ከቤተሰባዊ ትስስርን የሚፈጥሩበት መንገድ ነው እና ወደዚህ የሚጠቀሱ በጣም ብዙ ከአንድ ሺህ አንድ የሆኑ ማስረጃዎችን ማምጣት ይቻላል። ያ ነገር አስፈላጊ የሚሆንበት ማለት ነው። ግን በተቃራኒው እንደተባለ ኦኬ ያ ነገር የሚያስፈልግ ከሆነ ለሴቶች ስለምን አይሆንም የሚል ጥያቄ ስናነሳ ኢብሮ ካነሳው ፖይንት በተጨማሪ የሚገርም ፖይንት ኢብሮ አንስቷል። ኢብሮ ካነሳው ፖይንት በተጨማሪ የሚነሳ ነገር አለ። ያ ምንድነው? አንዲት ሴት ልጅ በደንብ አስተውሉ። በሳይንሱ መሰረት አንዲት ሴት ልጅ የወንድን ዘር አብሲ ወይም ደግሞ ስፐርም የምንለውን ነገር ከአንድ ሰው በላይ የሆነን በቋቷ ማስቀመጥ አትችልም። በሽታ ይፈጥርባታል። ኢቭን ያ በሽታ አድርጎ እስከ ካንሰር ደረጃ ያደርሳታል። ይህ እንግዲህ በቅርብ የተገኘ ነው። ሸሪያው ሸሪያ ያስቀመጠው እያንዳንዱ ነገር ፈኢነ ለይሰ ፊ ዲን ልሐነፊየት ሚን ሸጠጥ፣ ማንኛውም ጥሩ የሆነ ነገር ፈኡሚር የታዘዘ ነው፣ መጥፎ የሆነ ነገር ደግሞ የተከለከለ ነው። በዚህ ሃይማኖት ላይ ምንም የሚጨንቅ ነገር የለም ተብሎ ነው የተቀመጠው እና ያን አስመልክቶ ልትሸከም አትችልም አንዲት ሴት። እስቲ ሎጂካሊ ብናስበው አንዲት ሴት 4 ሚስት ቢኖራት ወይ ደግሞ ከአንድ በላይ የትዳር አጋር ቢኖራት ሊትራሊ በሽታ ውስጥ ነው የምገባው። የእንትን በሽታዎች የሚባሉት ምንድን ነው የሚባለው? በእንትን የሚተላለፉ በሽታዎች አሉ፣ በግብረ ስጋ ግንኙነት እንደዛ የመሳሰለ ነገር ማለት እና ከዛ አንጻር ያልተፈቀደ ነው ሸሪዓውም ሲያስቀምጠው ከዛ አንጻር ነው። ይብሮ ቀጥሉ። እሺ ጀዛከላ ኸይር አቡኪ፣ የሚገርም ፖይንት ነው ያነሳው። ማሻአላ። እሺ አቤላ ተመለሰልህ? አሎ አሁን ተመልሶልኛል። አንድ ጥያቄ ነው የሚቀረኝ። እሺ ያው እንግዲህ የቀሩኝ ጥያቄዎች ማለት ብዙ እንትኖች አሉ። እነዛን እንትኖች እየተማርኩኝ ምናምን ነው ያወቅኳቸው። ግን አሁን እነዚህ 2 ጥያቄዎች ይዤ ነው ሻሃዳ ለመያዝ ሞከርኩ ያሰብኩትና አንደኛው ጥያቄ ተመልሷል። ሁለተኛው ጥያቄ ደግሞ ፈጣሪ ማለት አላህ የምታመልኩት አላህ የት ነው ማለት ጀስት ፈጣሪ እኔ ፈጣሪ ነኝ አምልኩኝ ያለበትን ቦታ አንድ ከመጽሐፍ እንዲያየውኝ አሳውቃችሁ ከዛ በኋላ እሺ አይሽ وربطنا على قلوبهم በጣም ብዙ ቦታ ነው ማሳየሽ አቤት። አላህ በሱረቱል አንቢያ ምዕራፍ 21 ቁጥር 92 ላይ እንዲህ ይላል፣ ኢነ ሃዚሂ ኡመቱኩም ኡመተ ዋሂዳ አለ። ይህ አለ ህግጋታችሁ ናቸው። እንግዲህ ህግጋት ነው፣ አንዲት ነች፣ እሷም መንገዷ አንድ ነች። ኡመተ ዋሂዳ ወአነ ረቡኩም እኔም ጌታችሁ ነኝ፣ ፈዕቡዱኒ ተገዙኝ አምልኩኝ አለ። አያችሁ አያ አይደለ? እኔም ጌታችሁ ነኝ አለ። እኔም ጌታችሁ ነኝ አላህ ማለት ነው። እነኝና አምልኩኝ ተገዙኝ አለ። ቀጥል ሱረቱል አንቢያ ምዕራፍ 21 ቁጥር 25 ላይ ምን አለ መሰለ? ወማ አርሰልና ሚን ቀብሊከ ካንተ በፊት የላክነው መልእክተኛ ምንም የለም። ከላክን ግን ሲላኩ ይህን ይሰጣቸዋል። ሚን ረሱሊን ከመልእክተኛ ሲላክ ኑሒ ኢለይሂ ወደሱ እናወርድለታለን። ምን የሚል እነሁ ላ ኢላሃ ኢላ አነ ፈዕቡዱን ከኔ ውጭ በእውነት የሚገዙት አምላክ የለምና እኔን ተገዙኝ የሚል መልእክት ነው። ስለዚህ አሁን ሊትራሊ ደግሞ አላህ ተገዙኝ በስነ ስርዓት ያለበት ያው በትክክል እስካሁንም ያለው እንደዛ ነው። ሊትራሊ ደግሞ ሱረቱ ጣሃ ምዕራፍ 20 ቁጥር 14 ላይ ኢነኒ አነ አላሁ ላ ኢላሃ ኢላ አነ ምን አለ? እኔ አላህ ነኝ። አየው እኔ አላህ እኔ ነኝ፣ ያለ እኔ አምላክ የለምና ተገዛኝ አምልከኝ። አየው ስለዚህ ሰላተንም በእርሷ እኔን ለማውሳት ስገድ አለ። ቀጠለ ሌላ አንድ ልጨምርልህና ሱረቱል አንከቡት ምዕራፍ ምን አልከኝ? በቃ አሁን ወደ
ሻሃዳ በእውነት ብዙ እንትኖች ማለት አልፈልግም። አሁን ከዚህ በላይ በቃ ሻሃዳ ይዤ እሺ ማሻአላህ ማሻአላህ። እሺ እኔ የምለውን ትላለህ ኢንሻአላህ ከተለኛለህ ማለት ነው። እሺ አሽሀዱ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ከአላህ በቀር በእውነት የሚመለክ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ነብዩ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። ኢየሱስ አምላክ እንዳልሆነ እመሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር። ማሻአላህ ማሻአላህ ማሻአላህ። በጣም ደስ የሚል ነገር ነው እና ጠይቆ ከመጠየቅ በኋላ እስልምናን ተቀብሏል ወንድማችን አቤል ሆኗል። እንግዲህ አሁን አልሐምዱሊላህ ረቢል ዓለሚን። ስለዚህ አላህ ሱብሓነሁ ወተዓላ ያጽና። ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለዋል በሐዲስ ላይ ሲናገሩ አልኢስላሙ እስልምና የጅቡ ማ ቀብለሁ ከሱ በፊት የነበረውን ያብሳል ብለዋል። ስለዚህ ምን ማለት ነው? ያ ዛሬ አንተ እንደተወለደ ሕፃን ልጅ ትሆናለህ፣ ከወንጀል ሁሉ ነጽተሃል፣ እንደተወለደ አዲስ ነው በቃ የሆንከው ማለት ነው። ሰው ከዚህ በኋላ በአንተና በሰይጣን መካከል ትልቅ ፍልሚያ ነው የሚኖረው። ሰይጣን አንተን ለማሳሳት ከመንገድ እንድትወጣ ለማድረግ ይጥራል። አንተ ደግሞ ወደ ጀነት ቀጥተኛውን መንገድ አላህን ይዘህ ለመሄድ ትጥራለህ። ስለዚህ ጎዳ አስቆጣሪው አንተ እንጂ እሱ መሆን እንደሌለበት አምነህ አላህ ጽናቱን እንዲሰጠን ዱዓ እያደረግ ቀጥል እልሃለሁ ማለት ነው። ኢንሻአላህ አቡኪ የምትለው ነገር ካለ የምትመክረው ነገር ካለ ምከር ኢንሻአላህ። አላሁ አክበር አላሁ አክበር አላሁ አክበር። አላህ ያጽናህ። አላህ ለኡማ ብርሃን የምትሆን አላህ ያድርገህ። አንድ ነገር ነው መናገር ፈልገው፣ ከዛ ኢንሻአላህ ስሙ የመሳሰል ነገር ላይ እንቀጥላለን። ምንድነው መናገር የምፈልገው ነገር ኖርማሊ አስተውላችሁ ከሆነ ቅድም ብሮ መጀመሪያ ሲጀምር ምን አደረገ? ምንም ጥያቄ ምናምን አላበዛም። እኛ ሙስሊሞች አናበዛም ጥያቄ። አንዳንድ ሰዎች ግራ ሊገባቸው ይችላል። ይሄ ሰው ሊቀልድ ቢሆንስ እንደዛ ቢሆንስ አይመለከተንም። የኛ ሀብት ላይ አይደለም የምንጠራው፣ ወደኛ ሱቅ እንዲገዛ አይደለም እየተጠራ ያለው። የአላህ ነው ሃይማኖቱ፣ የኛ አይደለም። በቃ እኛ ከተጠየቅን እናደርጋለን። አንዴ ኢብሮ ያስታውሳል። እኔና ኢብሮ ቤት አንድ ሰው እንደዚህ እኔ ቤት ይመስለኛል አንድ ሰው ገብቶ ሻሃዳ ሊያዝ ምናምን አለና ሙድ ይዞ ወጣ። እኛ ምንም በቃ ይወጣ ምንም የኛ ጉዳይ ስላልሆነ ማለት ነው። እና ከዚህም በኋላ ማንም ሰው ይምጣ ማንም ሰው ሻሃዳ እናስይዛለን፣ አይመለከተንም፣ አንጠይቅም። ማንን እኛ ወደ አላህ ሊሂድ ልስለም እያለ አንተ ማንን እንትን የምትለው? ከዛ በኋላ እሱ እንደፈለገው ይሄዳል። ፈመን ሻአ ፈልዩሚን ወመን ሻአ ፈልየክፉር። የፈለገ ያምናል፣ የፈለገ ይሰልማል። ይህንን ለማለት ነው። ኢንሻአላህ ቀጥሉ። ሀቂቃ ትክክል ነህ ወላሂ። እሺ ማሻአላህ። ያው ልግባና አሲዙኝ እያለ ነው ሮቤ። እናስይዘዋለን እሱንም ችግር የለውም። አንድ ጊዜ ጣሪ እናወርደና እሺ አቤል ስምህ ማን እንዲሆን ትፈልጋለህ? እናንተ ደስ ያላችሁ። እሺ አቡኪ ያውጣልህ። እሺ ደስ ይለኛል። አቡኪ ስም አውጣለት። ተወዳጅ ስሞች መካከል አንደኛው አብዱላህ ነው። አብዱላህ በሚለው ስም ተጠራሩ ተብሏል። ይሄን ስም ለምን እንደፈለኩ ልንገርህና ከዛ አንተ ትቀበላለህ። አብድ ማለት ባሪያ ማለት ነው። የማን ባሪያ ሲባል የአላህ ባሪያ ማለት ነው። እና ለምንድን ነው ስም ሊወደደው ከተባለ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ብለው አስቀምጠዋል። የሰው ልጅ በተፈጥሮ ባሪያ ነው። ለምሳሌ አሁን እኛን ተመልክተህ ከሆነ አልሐምዱሊላህ የአላህ ባሮች ስለሆነ ሌላ ነገር ሳያታለን እየመተን እዚህ
ስለ አላህ እያወራን ያለ ነው። የነፍስያው ባሪያ ደግሞ ሊኖር ይችላል። እዚህ የነፍስያው ወይ የፍላጎቱ ባሪያ ሊኖር ይችላል። በዚህ ሰዓት በቃ እሷን ታዞ የትም ነው የሚሄድ ማለት ነው። እና የአላህ ባሪያ መሆን ትልቅ ስለሆነ አብደላህ የሚለው ስያሜ በጣም የተወደደም ስም ነው። ነገ የቂያማ ቀንም አላህ በዚህ ስም ደግሞ ሲጠራ ለአንተም ክብር ነውና የኔ ባሪያ የሚለውን ስያሜ ማግኘትም ትልቅ ክብር ስለሆነ አብደላህ በሚል ብትጠራ ደስ ይለኛል። ምን ትላለህ? አቤት ይለኛል። አቡኪ ደስ ይለኛል። እሺ ሀቢቢ በቃ ያው በጣም ምርጥ ስም ነው። የአብደላህ የሚለው ስም በጣም ምርጥ ስም ነው። ነቢያቶች በሙሉ የሚወዱት ስም ከኢየሱስ ክርስቶስ ከአደም እስከ ኢየሱስን ጨምሮ እስከ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ድረስ የሚወዱት ስም ሁሉም በአብደላህ ሲባሉ ደስ ይላቸው ነበር እና ከዛ አንጻር ነው አብደላህ ብለናል። አላህ ሱብሓነሁ ወተዓላ በዱንያም በአኺራም የእርሱ ትክክለኛ ባሪያ አላህ ያድርግህ። የአላህ ባሮች የሚሰሩትን ስራ አላህ የምታደርግ አላህ ያድርግህ። ትምህርትን አላህ ያጽናልህ። ዱንያ አኺራህን አላህ ያሳምርልህ። ከዛ ደግሞ የበለጠ ዛሬ አሁን አንተ ምንም ወንጀል እንዳሌለብህ ሰው ነው። የሰው ልጅ ደግሞ ዱዓው መቅቡል የሚሆነው ወንጀሉ ሲቀንስ ነው። ወንጀል የሌለበት ሰው አላህ ዱዓውን ሙሉ በሙሉ ይቀበሏል። ስለዚህ አንድ ነገር ነው ጠይቀህ እጅህን ከፍ አድርገህ ለእኛ ለወንድሞች ለደካማ ወንድሞች እዚህ ለምታየን ለ688 ወንድም እህቶች ሁላችንም ደካሞች ነን፣ ወንጀለኞች ነን። ለሁላችንም አላህ ይቅር በላቸው። የኔን ሻሃዳ ቢያንስ ሻሃዳ ሲይዝ አይተዋል። ያስያዘኝን ወንድም ያለ ስም ያወጣልኝን ወንድም ያለ አላህ ወንጀላቸውን ማራቸው የጀነት አድርጋቸው ብለህ ዱዓ አድርግልን። ኢንሻአላህ አላህ ያጽናህ። እንግዲህ እሺ ያው አላህ እናንተንም ብቻ ኢብራሂም አመሰግናለሁ። ሁላችሁንም ፈጣሪ ይጠብቃችሁ። ፈጣሪ ያሰባችሁትን ያሳካላችሁ፣ ሀጃችሁን ይሙላላችሁ። ብቻ ሁላችሁም የምትፈልጉትን የምታስቡትን የምትመኙትን ሆናችሁ ተገኙ። ብቻ በእምነታችሁ ደግሞ ጠንካራ እንደዚሁ እናንተም ጠንካራ ሆናችሁ ሰዎችንም ደግሞ ወደ ጥንካሬ መንገድ ወደ የተሻለው መንገድ እየመራችሁ ላላችሁ እናንተንም ፈጣሪ ያግዛችሁ። ሁላችሁንም ፈጣሪ ይጠብቃችሁ። በተለይ ከሀገር ውጭ ያላችሁ ልትኖሩ ትችላላችሁ። ፈጣሪ ያሰባችሁትን አሳክቶላችሁ ለሀገራችሁ የምትበቁበትን ሀብት አላህ ይስጣችሁ፣ ኢማኑንም አላህ ይስጣችሁ። ብቻ በቃ ከዚህ ላይ ብቻ ስራ አለብኝ ምናምን እንገናኛለን። ማሻአላህ ማሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ከመውጣቱ በፊት ሰላም ወራህመቱላሂ ሳቢሩ ኸይር ወንድማችን አብዱላህ አላህ ያጽናክ። ኢንሻአላህ እንኳን ወንድማችን ሆንክ። አልሐምዱሊላህ አላህ ምስጋና ይገባው። ወላሂ ትልቅ የሆነ ብርሃን ነው። አላህ ልቡን የከፈተለት ሰው ዲኑን ያስገነዝባል። አምላካችን አላህ በጣም ደስ ስላለኝ የምናገረው ራሱ ጠፋኝ ማለት ነው። እና ይህ ወላሂ በጣም ደስ የሚል ነገር ነው። እንኳን ወደ ተፈጠርክበት እምነት መጣክ። አልሐምዱሊላህ አላህ ያጽናክ። ያው አለቀ ማለት አይደለም፣ ሻሃዳ ያዝክ ማለት አለቀ ማለት አይደለም። ያው ስራ ይቀጥላል። ብዙ መልካም ስራዎች ጀነት የሚገኘው ኢማንና ተግባር ሁለቱም አብረው አንድ ላይ ሲሄዱ ነውና እና ለተግባር ደግሞ የሆነ ነገር ተግባራዊ ለማድረግ ደግሞ እውቀት ያስፈልጋል። ስለዚህ ያ እውቀቱ መቀጠል አለበት። ባህር የሆነ ነው፣ እስልምና የሚያልቅ አይደለም። ስለዚህ እንድትማር ያው ወንድሞች አሉ እና በውስጥ ፎሎ መልስላቸው እና ቁርአን የሚቀራበት ሌሎች ዒልሞች ሰላት እንዴት መስገድ እንዳለበት ምናምን ኢንሻአላህ እናስተምርካለን። ፎሎ መልስና በውስጥ ላይ ቀጣይ ላይ በቀጣይነት ምን ማድረግ እንዳለብህ ኢንሻአላህ እየተነጋገርን የምንሄድ ይሆናል። አላህ ያጽናክ። ሌሎቻችሁም ሐቅን የምትፈልጉ በአጠቃላይ ሁላችሁም አላህ ወደ ቀጥተኛው መንገድ ይምራችሁ። ይሄ ነው። በጣም ደስ ብሎኛል። አልሐምዱሊላህ ማሻአላህ ጀዛከላህ ሳቢሩ። እሺ ሮቤል ባለው መሰረት እስቲ አቡኪ ታናግረዋለህ አንድ ጊዜ ወይ አንድ ዛህራንና ሳቢርን አብደላህ ፎሎ አርጋቸው። እሺ ዛህራ ፎሎ አርገኝ አናግረኝ ብለሃለች። ሳቢርንና ዛህራ ፎሎ አርጋቸው። ያው በጎን በኩል አጠገብ ያሉት ሁለታቸው ነው። ኢብሮንም ሁሉንም ፎሎ አርግ፣ ችግር የለው እና በውስጥ አናግራቸው። እሺ የምትማርበት ቁርአን የምትቀራበት እስላማዊ ትምህርቶች የምትማርበት ግሩፕ ያስገባዋል። የሰለምቲዎች ግሩፕ ስላለ ነው። ያው እዚህ ላላችሁ ለሁላችሁ መልሻለሁ። እዚህ በኩል ላላችሁ ዛሩ እንትን
ዛሩና ሳቢር እንትን ቁርአኑን የመሰለውን ነገር ኢንሻአላህ ያመቻችልሃል። አላህ ያግዝህ። እንግዲህ በቃ አሚን። እሺ በቃ ስራ አለብኝ ስራ ልውጣ ነው። ቤት ነበርኩኝ። እሺ ሰላም ሆነሽ። ሮቤል ሰላም ብያለሁ። አድካሚው ሮቤል እንዴት ነህ? ሰላም ነህ? አለው ደህና ነኝ። ማንም ሰው ሻሃዳ መያዝ የፈለገ መግባት ይችላል እና አስይዛለን ስላልክ ሻሃዳ ለሚያስፈልግ ችግር የለውም አስይዝሃለሁ። ኧረ ምንም ችግር የለውም። እኔ የምለው ከዚህ በፊት ምን ተስማምተን ነበረ ታውቃለህ? ከአንተ ጋር አምላክ ገብቶኛል ሮቤል። ቾክላለሁ ሻሃዳ ለመያዝ ብቻ ነው ከዚህ በፊት ጄክ እኔ ነው ጄክ ነው። አይ ጄክ ነው። ኦኬ ኦኬ። ከዚህ በፊት ምን ተስማምተን ነበረ ታውቃለህ? የምታስታውስ ከሆነ አምላክ የለም የሚለውን ኬስ እንትን ብለን ነበረ፣ አፍርሰነው ነበረ ከአንተ ጋር ምናልባት እንትና ለሰው እንትኑን ለመግለጽ ነው። አምላክ የለም የሚለውን ሀሳብ አፍርሰን አለ ወደሚል ሀሳብ ሄደን ነበረ ከአንተ ጋር ታስታውሳለህ አይደል? በጣም ረዥም ሰዓት ተወያይተን አምላክ የለም ብለኸኝ እንደውም ሞቶ ነው ከዛ ተስማምተን። ችግሩ እኮ እኛ አምላክ የለም ስላልን አይጠፋም፣ አምላክ አለ ስላልንም አይኖርም እኮ። ምን ላይ ጸናህ ለማለት ነው። አሁን ሀሳብ ምንድን ነው? አሁን ያኔ ተስማምተናል። እንግዲህ አምላክ አለ በሚለው አውርተን ነበር። አሁን ካሁን በኋላ አዲስ እውቀት ጨምረህ የለም ወደሚለው ሄድክ ወይስ እሱን ነገር? በእኛ አይደለም፣ በእኛ ፍላጎት አይሆንም። እንዳንተ ለማለት ነው ፍላጎታችን ሳይሆን አሁን አንተ ፖዚሽንህ አለ ነው ወይስ የለም የሚለው እኔ ላይ ያለኸው ነው። እኔ አለ ብልም አይኖርም፣ የለም ብልም ይኖራል ማለት አይቻልም። በእኔ አይደለም። ካለ ይኖራል፣ ከሌላ አይኖርም እኮ። አንተ አለ ብለህ ነው የምታምነው ወይስ የለም ብለህ ነው? አሁን ግን ኢብራሂም ለክርክር እኮ አይደለም የገባሁት ሻሃዳ ለመያዝ ነው። ገብቶኛል። ኢብራሂም አትበልከኝ፣ ከኔ ጋር ነው አሁን የምትጨርሰው እኮ። አሁን ማንኛውም ሰው ገብቶ ሻሃዳ መያዝ ከፈለገ እናስይዛለን ብለሃል፣ አስይዘኝ። አዎ እኮ እኔ አሁንም እኮ አላስይዝም እኮ አላልኩም። ክርክር አልወድም እኮ። ክርክር አይደለም። አሁን አንተ አለ ነው የለም ብለህ ነው የምታምነው ነው። እኔ ለመከራከር አልገባሁም እኮ ሻሃዳ ለመያዝ ነው የገባሁት። አቡኪ በአማርኛ አስይዘው በቃ አምላክ አለ አስብልና አስይዘው በቃ አስይዘኝ፣ ሻሃዳ አስይዘኝ። ከአላህ በቀር ከዚህ በፊት ማለት ነው ይብሮ፣ ከዚህ በፊት ምን አድርጋለሁ መሰለህ? አምላክ የለም ብሎኝ ተወያይተው ከኔ ጋር በቃ ወጥሬ ሲይዘው በቃ ሞቶ ነው አይደል? የሆነ ሰዓት እሺ ሬሳውን አይተህ ነው ሞቶ ነው ያልኩት። አምጥተህ ነው ማስረጃ አልኩት ነው። ከዛ በቃ አለ የሚለው ፖይንት ላይ ተስማምተን ነበረና አሁን ደግሞ ከእንደገና ጠሞ ነው የመጣውና አላህ ብቻ ያውቅ ነው። ኦኬ ምንም ያው አይምሮ ያለው ሰው መቼስ እኛ ሁሉንም ሰው ሻሃዳ እናስይዛለን ስንል ግልጽ ነው ምን ማለት እንደፈለግን አይምሮ ያለው ሰው መረዳት ይችላል። እና ምናልባት ቅድም በቀልድ ሰዓት ብንመጣ ጥሩ ነበር፣ አብረን እንቀልድ ነበር። አሁን እንግዲህ ወደ ቁም ነገር ስለገባን ይቅርታ። ቀጥሉ ይብሮ። ሌላ ሰው ትክክል ነው። ምንም ያረከው ያጠፋው ጥፋት የለም። እሺ ሌላ ጥያቄ ያለው ክርስቲያን ካለ ሙስሊምም ካለ ይሄ ፈትዋ ምናምን ጥያቄ ሳይሆን ሙስሊሞችም ጥያቄ ካላችሁ ክርስቲያኖችም ካላችሁ መግባት ትችላላችሁ። መስለም የሚፈልግ ሰውም ካለ እንደዛው ቁጥር አሳዩ። ጀማል ያስገባችኋል። ጁላይ ከቅድም ጀምሮ ጥያቄ አለ እያለ ነበር እና እስኪ አስተላልፉት። ኦፓል እዚህ እያለች ነው እንዲህ የተጫወተው ልጁ። አይ ኦፓል እሺ ቀጥለሽ ሳተኛ አይቀርም ተኛ ላይ ያለሽ ነበር። ጁላይቢ አልገባም መሰለኝ እኔ ጋር ገና ሎድ እያደረገ ነው። ገና እየገባ ኮፕሊንግ አድርጉ ልጆች፣ ታብታብ አድርጉ እስኪ 1 ሚሊዮን አስገቡ። ታብታብ ዛሬ ማሻአላ የኢብሮ ቀን ነው፣ ሱቅ ነው፣ ንግድ ጀምሯል። እንኳን ደስ አላችሁ። ለተጨነቃችሁ ሁሉ ኢብሮ ምንድነው የሚሰራው ሲትሉ የነበረ ማሻአላ በሉት እንጂ እስቲ ስታዩት ነው። ባረከላህ በሉት። አለይኩም ወአለይኩም ሰላም። አቡኪን ነበር መጠየቅ የፈለኩ። ምናልባት እኔ የምጠይቀው ኢብሮን ላይመቸው ይችላል። والله አለም
ጄክም አለ ከታች አቡኬ መጥቶ እኔ የማይመቸኝ ጥያቄ ሁለቱ ጋር ነው የሚመለሰው። ቀጥልሽ አቡኬ አሰላሙ አለይኩም ይሰማሃል? አይሳቱ ላርከ ይቆራረጣል። እኔ ጋ አቡኬ ኔትወርክ ይቆራረጣል። አንተ መሰለኝ ሀቢቢ እሺ የሆነ ሐዲስ አለና ከሶላት በኋላ አያተል ኩርሲ የሚቀራ ሰው ጀነት ሊገባ በመካከሉ ሞት ብቻ ነው ሊጋርደው የሚችል የሚል ሐዲስ አለና እኔ አሁን በየሶላቱ አያተል ኩርሲ ይቀራለሁ። ነገር ግን ልክ ልምድ ከመሆኑ የተነሳ ስቀራው ራሱ ይሆናል አይደለ? እንደ ልምድ ስታደርገው በምላስ ነው እንጂ የምትለው በቃ ዝም ብለህ ስትቀራው ራሱ ትዝ ላይ ለራሱ ይችላል። ያ ነገር እንዴት ነው? በጣም ነው የተቆራረጥከው። ግን ሐሳቡ ይመስለኛል ዓዳ ሆኖብኛል፣ ልምድ ሆኖብኛል። ስለዚህ እንዴት ነው ሀቢቢ እንትን ያለ ምን መሰለህ ያለው ያው ዓዳ ከመሆኑ የተነሳ ማዕናውን አልረዳውም ነው። በቃ ዝም ብዬ ነው የምለው ነው። ልክ ዚክር እያደረገ የሆነ ስብስማን እንደዚህ እንደ አይነት ማለት ነው። እና አይ ቲንክ እንደዛ ይመስለኛል አይደለ ጁላይ ማዕናውን አለመረዳት ሳይሆን በቃ ከልምድ አንፃር ስታወራው ራሱ የሆነ እንደ ዝም ብለህ እንደምታወራው ነው እንጂ የሆነ እንደቀራው ራሱ ትዝ እስካለ ማለት ድረስ ማለት ነው። አግኝቼዋለሁ ፖይንትህን። በቃ በደንብ ነው የገባኝ ሐሳብህ። ኦኬ ያን አስመልክቶ من قرأ آية الكرسي دبر كل صلاة مكتوبة لم يمنعه من دخول الجنة إلا الموت ከሞት በስተቀር ምንም ነገር አይገድበውም ብለዋል ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ላይ። ሐዲሱ ሰሒህ ነው፣ ብዙ ሸዋሂዶች ያሉት ትርሚዚ ላይ ነሳኢ ላይ ብዙ ቦታ የተዘገበ ሰሒህ ሆነ ሐዲስ ነው። ሁለተኛ ደግሞ የተናገርከው ነገር ዑለሞች የሚናገሩት ነገር አለ። ዓሊም የሆነ ከይስ የሆነ ሰው አራዳ ጮሌ የሆነ ሰው ዓዳውን ይሄ ዲኑን ዓዳ አድርጎ ይዘዋል። ከይስ ያልሆነ ደግሞ ጅል የሆነ ሰው ደግሞ ዓዳውን እንደ ዲን አድርጎ ይዘዋል ይላል። ዲንን ዓዳ አድርጎ መያዝ ማለት ነው ዲንን ልምድ ማድረግ ማለት ነው። ለምሳሌ ዚክርን ማድረግ ልምድ ማድረግ፣ ዚክር ከማድረግ ማቆም አለመቻል ማለት ነው። ግን ያንን አስመልክቶ ልክ አሁን እንዳልከው ሙተየቂን ሚን ቀልቢሂ የሚለው ነገር ደግሞ ጥያቄ ውስጥ እንዳይገባ ማድረግ ያለብን ነገር ምንድን ነው ከተባለ ያ አልሐምዱሊላህ ጥሩ ልምድ ነው። ሱናዎችን ልምድ ማድረግ የተወደደ ነው። ነገር ግን በተወሰነ ደረጃ ደግሞ ተየቁን ማድረግ ያንን ነገር ማሰቡና ማስተንተኑ ደግሞ ወሳኝ ነው። አላህ እናንተ አይነት እንደዚህ ሱናዎች የሚጠነክሩ ሰዎችን አላህ ያብዛቸው። አላህ እኛንም እንደዛ ያድርገን። ዋናው ግን አንተ እንትነህ መጠንከር መቻል ስላለበት ነው። የቂንህ ወይ ደግሞ ተየቁን የምታደርገው ወይ ደግሞ ያንን ነገር ማሰብህ ወይም ደግሞ ንያ ወይም ደግሞ ቀስድህ የሆነ ደረጃ ሊሆን ይገባል። ያለበዚያ ዝም ብሎ እንትን እንዳይሆን ማለት ነው፣ የምላስ ስፖርት እንዳይሆን፣ ልክ ሶላትን እንደ ዓዳ አድርገው እንደሚሰግዱ ሰዎች እንዳይሆን ያንን ብታረግ ለአንተም ለሁሉም የተሻለ ይሆናል። هذا والله اعلم ኢንሻአላህ። እስኪ ለማስተካከል ሞክራለሁ። አንድ የንጽጽር ጥያቄ ደግሞ አለኝ። የሰው ልጅ ተብሎ የሚጠራው በመጽሐፍ ቅዱስ ኢየሱስ ክርስቶስ ነው አይደለ? የሰው ልጅ ማለት ባይዘው ሰው ማለት ነው። ኢብሮ ቀጥልና ቆይ እኔ የተወሰነ ማብራሪያ ማለት ነው። ሰው ነው እንደ ባይብል ነው። ብዙ ጊዜ የሰው ልጅ ማለት በተለይ አዲስ ኪዳን ላይ የሰው ልጅ በማለት የሚጠቅሱት ኢየሱስ ክርስቶስን ነው። ምናልባት ካልተሳሳትኩኝ ማለት ነው ይጠቀሳል። ኢየሱስ ክርስቶስ የሰው ልጅ ሲባል ማለት ነው። አሁን ይሄንን ነገር ብቻ እንድትይዝልኝ ነው። ከዛ ጥያቄ ይሄን አገርቶኛል፣ እንሄድበታል። የሰው ልጅ የሚለው ቃል ሰው ለማለት ነው ሲል ነው። የሰው ልጅ ማለት ሰው ነው። አዎ ያንን እንትን ለማለት ነው። ኦኬ አይ የሆነ ጥቅስ አለ፣ መንደርደሪያ ነው ይሄ የምጠይቅህ መንደርደሪያ ነው። ምናልባት ጥቅሱ ዘሌባውያን ይሁን 23 ማአሚን። ቆይ እስኪ አንዴ አውጥቼ ልንገራችሁ። ሐሳቡን ንገረኝ። ምን የሚል ጥቅስ ነው? ስለምንድን ነው የሚያወራው? ሐሳቡን ንገረኝ።
ሀቢቢ ናማ ተመለስማ። ማለት ነው ይሰማል። እሺ ምን ዘኍልቍ 23:18 ዘኍልቍ 23:18 እሺ ዘኍልቍ 23:18 ምን ይላል መሰለህ? ምሳሌውንም ይመልስ ጀመረ እንዲህም አለ፣ ባላቅ ሆይ ስማ፣ የሴፎር ልጅ ሆይ አድምጡኝ ያለ ይቀጥላል። ምንድን ነው እዚህ ጋር ጥያቄ? ከዛ 19 ላይ ነው እንትን ይመስለኛል ይጸጸትም ዘንድ የሰው ልጅ አይደለም ይላል አይደለም እግዚአብሔር 19 ላይ ማለት እንደዛ ይላል። 19 ነው ማለት ነው። ትክክል። የሰው ልጅ አይደለም የሚለው ላይ እዚህ አዲስ ኪዳን ላይ መተን ደግሞ የሰው ልጅ እንደዚህ አለ፣ የሰው ልጅ እንደዚህ ብሎ አለ ምናምን የሚሉት ጥቅሶች አሉ አይደለም። አሁን ይጸጸትም ዘንድ የሰው ልጅ አይደለም የሚለው በአዲስ ኪዳን ደግሞ ለኢየሱስ ክርስቶስ ደግሞ የሰው ልጅ ብለው እሱን በሚጠቅሳቸው በሚናገራቸው ንግግሮች የሰው ልጅ በማለት ስለሚያወራ በዚህ ልክ አምላክ አይደለም ማለት ሰው ነኝ የሚለውን ትተህ ማንም ሰው በሰው ልጅ ላይ የሚናገር ክፉ ቃል የሚናገረው ክፉ ቃል ይቅር ይባላል። በመንፈስ ቅዱስ ላይ የሚናገር ክፉ ቃል ግን በዚህም ሆነ በወዲኛው ዓለም ይቅር አይባልም። የሰው ልጅ ሲል የተፈለገበት ምንድነው? ሰውን ያስመለክታል። የሰው ልጅ የሚለው ገለጻ ሰውን ነው የሚያስመለክተው። ማቴዎስ ወንጌል ምዕራፍ 12 ቁጥር 27 ላይ ሰንበት ለሰው ልጅ ተፈጠረ እንጂ ሰው ለሰንበት አልተፈጠረም፣ ስለዚህ የሰው ልጅ የሰንበት ጌታዋ ነው አለ። የሰንበት ጌታዋ ነው ብሎ ኢየሱስ ክርስቶስ ሲናገር ምንድነው እያለ ያለው ከተባለ ሰው ነው። ሲምፕሊ የሰው ልጅ ሲባል ሰው ማለት ነው። ሰው የሰንበት ጌታ ነው። ሰንበትን የሚመራው ሰው ነው እንጂ ሰንበት ሰውን አይመራውም ማለት ነው። እና ያን አስመልክቶ እግዚአብሔር የሰው ልጅ አይደለም ሲባል እግዚአብሔር ሰው አይደለም እያለን፣ እግዚአብሔር ሰው ደግሞ እንዳልሆነ 1001 ጥቅሶችን ማምጣት ይቻላል። ከዚህ በኋላ ያለው አንደኛ ማምለጫ ይሄ ብቻ አይደለም። አንደኛ ሳሙኤል ምዕራፍ 15 ቁጥር 29 ላይ የእስራኤል ኃይል የእስራኤል ኃያል እንደ ሰው የሚጸጸት አይደለምና አይዋሽም አይጸጸትም አለ ይላል። የእስራኤል ኃያል የማይዋሽ ነው የማይጸጸት ነው። ሚልኪያስ ምዕራፍ 3 ቁጥር 6 ላይ እኔ እግዚአብሔር አልለወጥም፣ እናንተ የያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁም አለ። እንዲህ እግዚአብሔር ሰው ካልሆነ የማይለወጥ ከሆነ እግዚአብሔር ሰው ሆነ እንዴት ይባላል? እግዚአብሔር የሚለው እንግዲህ ቴዎስ በግሪከኛው ቴዎስ ነው የሚለው፣ ያህዌ ኤሎሂም ነው የሚለው። ያ ኤሎሂም አምላክ ያ ያህዌ ያ አምላክ ሰው ካልሆነ የማይለወጥ ከሆነ አይ አምላክ ሰው ሆኗል እንዴት እንባላለን? እና ከዛ አንፃር ጥሩ መሞገቻ መሆን የሚችል ነው። ጥሩ መሞገቻም ነው።